ዛሬም እንግዲህ በብሩኬ ቤት አዲስ ነገር ተፈጥሯል። እኔ ብርዱን አልቻልኩም፣ ካንቺ ጋር መተኛት ነው የምፈልገው፣ አንቺን ብቻ ነው የምፈልገው ብሎ ብሩኬ ወደ ሀይሚ ክላስ ገብቷል ማለት ነው። ሰላም ሰላም፣ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ መልካም። እንግዲህ ለቤቴ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ተቀላቀሉ። እንግዲህ ነባር የሆናችሁም ቪዲዮን ላይክ እያረጋችሁ አበረታቱኝ እላችኋለሁ። ውድ የሀገሬ ልጆች ላይክ ሰብስክራይብ እያረጋችሁኝ አበረታቱኝ እላችኋለሁ። እንግዲህ ዛሬ ብሩኬ እኔ አልቻልኩም፣ አንድ ቤት እየኖረንማ ከሷ ጋር አብሬ መተኛት ነው የምፈልገው፣ ተነጣጥዬ መተኛት አልፈልግም። እንግዲህ እኔ ይህንን ሁሉ ልብስ ለብሼ ከዚህ ሁሉ ልብስ እኔ እሷን ምንም አላደርጋትም፣ እኔ አቅፋት ብቻ መተኛት ነው የምፈልገው፣ ብርዱ እየገደለኝ ነው ብሎ እንግዲህ ብሩኬ ጩኸቱን እንደቀጠላ ነው። ታዲያ የሀይሚስ ውሳኔ ምንድነው የሚለውን ነገር አብረን እንመለከታለን። ብሩኬ እንግዲህ ወደ ሀይሚ ክላስ እየሄዳ ነው። እኔ ማሩኛል በእናትሽ አንቺ አልበረደሽም እኔ እኮ ለአንቺ አስቤ ነው። አንቺ ዳብድ ነው እንደምፈልግው ይኸው እያንጋት ድምፄን ይዞታል ብርዱ። ለምንድን ነው የምትፈሪ? ለምንድን ነው? እኔ አሳይሻለሁ። ቆይ ለምንድን ነው የምትፈሪኝ? እኔን እኮ አታምኚኝም። እኔ ብሩክ እኮ ነኝ። አንቺ ራሱ ምን ሆነሽ ነው? ብሩክ እኮ ነኝ። ወይኔ አትጨቃጨቅ። አሁን ስሚኝ ሀይሚ፣ ይህ በእናትሽ ሁለት ልብስ ነው የለበስኩት እኮ ካላመንሽ ነው። ከአንቺ ጋር ደረ የመጣት ይኸው ሶስተኛ ደርባለሁ። ከዛ ሴጣን ነው ይፈታተናል ያልሽኝ። በጣም ተቀልዳለን አንተ። እንግዲህ ሶስተኛ ሱሪ ይደርባለሁ ሴጣን ይፈታተናል ብላችኋል። ሴጣን ከነዚህ ሱሪ አልፎ ከተፈታተነኝ እስቲ እናያለን። ሴጣን ራሱ ማን ነው? ምንድን ነው? ምን ፈልገው ነው የሚመጣው? ምን ፈልገው ነው እኔ ጋር የሚደርሰው ብሎ እንግዲህ ብሩኬ እንግዲህ ጨዋታውን እንደቀጠላ ነው። እንግዲህ ሀይሚዬም ደግሞ ከወሰነችው ከውሳኔዋ ፍንክች አላለችም። ውሳኔዋን ይዛ ቁጭ ብላለች ማለት ነው። አንተ ምን ሆነክ ነው? ውጣልኝ ከክላሴ፣ እኔ ልተኛበት፣ አንተ ያትቀልድ፣ በቃ ውጣ እያለች ነው ማለት ነው። እንግዲህ እሱ ግን አልወጣም፣ አንቺን ነው የምፈልገው፣ እኔም እኮ ለአንቺም ብዬ እኮ ለአንቺም አስቤልሽ እንዴ እንደዚህ ብሎ ለእሷ ማሰብ አለ እንዴ? እንደዚህ አብረን እንተኛ ብሎ ለእሷ ማሰብ ያለ አይመስለኝም። እንግዲህ ውድ ቤተሰቦች አለ እንዴ? እንግዲህ ያንቺንም ሱሪሽን ያው አስይዛለሁ። እንግዲህ ያንቺም ሱሪ ይያዛል፣ በቀበቶ ትታሰሪያለሽ፣ ከዛ በኋላ በቃ ትኖሪያለሽ። እንግዲህ እንደዛ ሆነ እንተኛለን ብሏት እንግዲህ ለሀይሚም ቀበቶ እያረገላት ነው። በጣም በሚገርመው ሁኔታ ማለት ነው እንዴ? እንደዛ ነው እንዴ አብሮ መተኛት? አረ በጣም ነው የሚገርመው። አረ በጣም ነው እንግዲህ። አንተ አትቀልድ፣ አትጫወት፣ አታሾፍ፣ በቃ ከክላሴ ይውጣልኝ፣ እኔ ልተኛበት እያለ ነው እንግዲህ። ታያለሽ አሁን ይሄኛውንም ሱሪ ደርበዋለሁ። ደርቤ ከነዚህ ሱሪ ሁሉ ሴጣን እንዴት ሊያልፍ ይችላል? እንገለስ ሊያልፍ አይችልም። እኔ ግን ቢላችሁ ማለት ነው ውድ ተመልካቾች፣ ሴጣን ራሱ በልብስ ውስጥ ነው እንደሚቀመጠው ወይስ እንዴት ነው ነገሩ? ሴጣን በልብስ ውስጥ የሚቀመጥ ነው እንዴ? አረ ተው ብሩኬ፣ ሼም ነው። አረ ተው ብሩኬ፣ እንዴት ነው የሚያደርገው ብሩኬ? እና ውድ ተመልካቾቼ አብረን ቪዲዮን እንመልከት። ወደ ቪዲዮ ሊወሰዳችሁ ላይክ እያረጋችሁ አበረታቱ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ወደ ቪዲዮ እንደዚህ አትበስ። ላንቺ ብዬ እኮ ነው አትሰማልሽኝ። እኔ እንደዚህ ብትለብስም ከኔ ጋር አትተኛም። ለምንድን ነው የማልተኛው? ስለማትተኛው። ለምን እንዴ? ያለኔ ማና ነው ብሩኬ? ዞር በል፣ እግዚአብሔርን ዞር በል። አረ ልብሱን እንዳትቀደው። ይኸው ቤተሰብ፣ እኔ ካሜራ ይዤ የምመጣው እኮ እንድታምኚኝ ነው። ከፈለሽ ካሜራ ቁጭ ይበልና 24 ሰዓት እንተኛ። ከዛ እኔ ብሩክ ከማቀፍ ውጭ አንድ ነገር ባደርግሽ የመጣው ይመጣል። እንደፈለግሽ ክሰሽ። ወይኔ ፈጣሪ ወይ
ያው ድራማው እንደቀጠለ ነው የብሩኬ ማለት ነው። እኔ ብሩኬ እንግዲህ ከማቀፍ ውጪ አንድ ነገር ቢያደርግሽ የፈለግሽበት ቦታ ላይ ሄደስ ክሰሽኝ ሃይሚዬ እኔ አንቺን ብቻ ማቀፍ ነው የምፈልገው ብሎ እንግዲህ ብሩኬ እንግዲህ ድራማውን አሳምሮት 3 ሱሪ በላይ ደርድሮ መጥቷል። እንደዚህ ብትለብስ ራሱ አንተ ከኔ ጋራ አተኛም ስለማተኛ ነው ስለማይሆን ነው አይሆንም በቃ ዞር በል ብለው እንኳን ብታወራ ያው እሱ ሊሰማት አልቻለም ማለት ነው። እንግዲህ አትጩይ አትናገሪ ሚፍታ እንዳይሰማ ብሎ እንኳን እያወራ ነው። እሷ በጣም እየደነገጠች እየፈረች ነው። የኔ እናት በጣም ነው የሚያስፈራው። እንግዲህ ነገሩ በጣም እየፈረችና እየተንቀጠቀጠች ነው ማለት ነው ያለችው። እንግዲህ ብሩኬም እንግዲህ እንደዚህ እንደዚህ አይሆንም በቃ እኔና አንቺ አብረን ማደር አለብን ብርድ ነው እኔ እኮ ላንቺ አስቤልሽ ነው የመጣሁት ይላል። ኧረ እባክህ አስበህላት ኧረ ተው እንጂ ብሩኬ በጣም 10 አይነት ወሬ እያወራ ነው እየቀበለ 10 አይነት እኔ ሽማግሌ ላኩኝ ማለት ምንም አላደርግሽ ከላክሽ ግን እንደፈለግሽ አይደለም እኔ ሽማግሌ ከላኩ አብረን አንተኛም እያልኩ ምንም አላደርግሽም አልኩሽ። ግን እኔ አሁን ሃይሚ ለምንድን ነው ማትሰሚኝ? እኔ ለምን አትሰሚኝ? ክላስ ቁልፍ ስጠኝ። ለምን አንተ ቤት ሂጅ ልተኛ እንተኛ ብለህ አንዴ አንተ እዚህ ደር እኔ ዘጣኩ ነው እኔ እዛ አድራለሁ ብለህ እኔ እኮ ሃይሚ እኔ ብርዶኝ ነው እኔ ላንቺ አስቤ ለምንድን ነው ማትሰሚኝ? እንዳትነካኝ እረፍ ሃይሚ እረፍ ብሩኬ ጌታን እረፍ ስሚኝ እንጂ እራሴ ስነ ስርዓት እንዴ ስሚኝ እስቲ ቀስቀስሻል እኮ ነኝ ብሩኬ በእግዚአብሔር ዞር በል። ሰው ግን ለራሱ ሲባስኝ ነው የማይሰማው። አንቺ ወይ ዘንድሮ ወይኔ በላቸው አለ እንግዲህ አንቺ ቀስቅዘሻል እኔ ልቀስቅዝልሽ ተይኝ በቃ አብረን እንተኛ ይሄ አሸንጉሊት ደግሞ አትቀፊ እኔን ይቀፊኝ እያላት ነው ማለት ነው። እንግዲህ በዚህ አሸንጉሊት ነው ወይ እኔን የምትቀይርኝ ብሏት እንግዲህ ብሩኬ ጀምሯን ነገሩ እንግዲህ እሷ አሸንጉሊቷን አቅፋ እንተኛ በጣም በጩኸት አቀለጣቸው። እንግዲህ ሚፍታ ብላ ጮኸች። ሚፍታም እንግዲህ ይመጣል አይመጣም አብረን እንይ ምን አደርግሻለሁ? ምን አደርግሻለሁ? እሺ እኔ ልቀቀኝ። አንተ ደግሞ በእናትህ እየመጣህ ህይወቴን አትበጥብጠኝ። ስለምን ማህበር ነው የምታወሪው? የለበሰውን ሱሪ እግዚአብሔር እሱ ቤት መጽሐፍ ቅዱስ አለ። አታምነኝም አይደለም? አታምነኝም ማለት እንግዲህ ይሄ ልጅ የሆነ ነገር ሆኗል። እሱ ቤት መጽሐፍ ቅዱስ አለ። መጽሐፍ ቅዱስ መጸለይ አለብን፣ ጠበል መውሰድ አለብን። እንግዲህ ልጁ አሞታል፣ እብድ ሆኖታል። ሚፍታም በሳቅ እየሞተ ነው። 4 ሱሪ ለብሻለሁ። ስለዚህ ከዚህ 4 ሱሪ የሚያልፍ ሰይጣን አለ ወይ የሚያልፍ መንፈስ አለ ወይ ብለው እንግዲህ ብሩኬ እየጮኸ ነው። አንተ በዚህ ሌሊት ላይ እሷ ክላስ ምን ትሰራለህ? እሷ ጋር ምን ትሰራለህ? ተው ብሩኬ እንደዚህ አትሁን ብለው ሚፍታም ብለን ምን አይሆንም አንተ ምን አገባህ ዞር በል እኔ የምፈልገው ቅመሟን ነው ብለው ድርቅ ብሏል ማለት ነው። ብሩኬ እንግዲህ ምንድነው ሊሆን የሚችለው? ሚፍታ በዚህ መሀል ላይ ምን ሊያደርግ ይችላል? አብረን እንየው። ከዚህ እንኳን ከፈራች ላስረላት ወገቧን እረፍ እንዳትነካኝ ብሩኬ ሌላ ነገር ፈልጌ አይደለም። አይበርድም ይስታል ይበርዳል። እሱ ብርድ ልብስ ተጠቅለተኛ እኔ አልፈልግም። ብርድ ልብስ ተጠቅለተኛ ላለምታ እኔ ሁሉ ነገር አልገጠም። ሁሉ ልብስ ለብሻ አታምኝም ሃይሚ አላምሱ እሱ ያገባው ምንድነው ብሩኬ እንግዲህ አንተ ብሩኬ ተሸክሜ ላውጣ እንደ ውጣ በቃ አልፈልግም ውጣ ብሎ እንግዲህ ሚፍታ ተሸክሞ ሊያወጣ እንግዲህ ቢታገልም አልሆነለትም። እንግዲህ በቀበቶ ጉትቻ ያወጣል። ልትገለኝ ነው ልትገሉኝ አስባችሁ ነው እንዴ? በቃ እኔ አልወጣም። እኔ ከቅመሜ ጋር ነው መሆን የምፈልገው። ሚፍታ አንተ ውጣ፣ እኔ አንተን አልፈለግም፣ አንተን አልጠራውም። ይሄው በቀበቶ ለበስኩኝ። ይኸው ምን አደረግኩና ምንድን ነው የምትፈልጉት?
እንግዲህ በጣም በሳቅሳቅ አልቻልኩኝም። ውድ ተመልካቾቼ እንግዲህ እናንተም ፈታ እንደምትሉበት አልጠራጠርም። ግን ቪዲዮን ከወደዳችሁ ላይክ አድርጉ፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ እላችኋለሁ። ውድ ያገሬ ልጆች እንግዲህ ብሩኬ ተው በእናትህ ልተኛበት። ብሩኬ ኧረ ተው በዚህ ሌሊት ላይ ጎረቤትን መንበጥብጥ። አንተም እንደዚህ አትሁን በቃ ተው። እኔ ለምንድን ነው ማታምነኝ? እምነቴን ማመን አለባት። አምናኝ ወጥታ መናገር አለበት በአደባባይ ላይ። በቃ አምነዋለሁ ከሱ ጋር አድሬ ምንም አልተፈጠረም ብላ እንግዲህ ወጥታ መናገር ይሄ ላይሆን ምንም ሊሆን አይችልም። እንግዲህ ይሄን አሻንጉሊት ተይ በቃ ዞር በይ ቢላትም እሷ አሻንጉሊቷን ይዛ አትልቀኝ በቃ ዞር በል እያለች ወይኔ ስታሳዝን፣ የምር እውነቴን ነው የምላችሁ በጣም ነው የምታሳዝነው ሀይሚዬ። እንግዲህ ምፍታ ምን ልል እንደምችል ምፍታን ምን እያለ እንደሆነ በቃ ይኸው ይሄኝ በቃ በቀበቶም እለብሳለሁ ቀበቶንም እለብሳለሁ ይሁን በቃ ተመልከቱኝ ብሎ እንግዲህ እያሳያል ማለት ነው። እስቲ አብረን እንመልከት። እኔን አብዷል በዛ ላይ ምን ካላችሁ አልፈልግም እንደዚህ አይነት ቀልድ አትቀልዱ ከኔ ጋር ራሳችሁ ናችሁ ያበላችሁት። አብዷል አትበሉ። እዛ አዳቴ ልቀቁኝ። ሀይሚ ረፊ እንጣ እንደዚህ አይነት ቀልድ እንጂ እንግዲህ ሀይሚም እግሩን አስራለሁ። ይሄ ልጅማ አብዷል። በጤናው እንደዚህ አይሆንም። ጤነኛ ሆኖ አይደለም። ይሄ ትክክለኛ የድሮ ብሩኬ አይደለም። እንግዲህ አንቺ በምን አቅምሽ ብሩኬ ልታስሪ? ኧረ ተይ ሀይሚ፣ ኧረ ተይ። መኖር አትፈልጊም እንደ አንቺ ራስሽ? ይኸው እጇን መታት። እንግዲህ ተመታች። በጣም በሚያሳዝነው ሁኔታ ማለት ነው። በጣም ያሳዝናል። በዛ ላይ ራሱ ጀርባዬን መታኝ ስትል ደግሞ ታያዋለች። ተመታክ እንደ ብላ ማለት ነው። በጣም በሚያሳዝነው ሁኔታ ተመታህ እንደ ብለ ወይኔ በጣም እኮ ነው የምታሳዝነው። የምሬን ነው የምላችሁ። እና ሀይሚዬ ማዝናለች ማለት ነው። እሷም እጇን ተመታለች። እሷ ብሩኬን የሚያህል ሰውዬው አስራለሁ ብላ ትሄዳለች። ወይኔ በጣም ነው የሚያሳዝነው ፈን የሚያደርገው ማለት ነው። ውድ ተመልካቾቼ ወደ ቪዲዮ ልውሰዳችሁ። ወደ ቪዲዮ አንተ በእናትህ አታቀሳሰር። በእናትህ ዞር ዱጣ። እኔ አልወጣም ሀይሚ እንዴ አልወጣም። እኔ ከአንቺ ጋር መተኛ ነው የምፈልገው። እኔ አንቺን ባልኩኝ ሀይሚ አንቺን ባልኩኝ ምን ላደርግሽ ነው ያልኩት። አንቺ ደግሞ ብራት ከጭቃም በኋላ አንተ አሁን አልፈልግም። እኔ ከአንተ ጋር ምን አለኝ? እኔ አታቅፈኝ፣ አታሞቀኝ፣ ልቀቀኝ በእናትህ። ሀይሚን ብቻ ነው ፈልገው በቃ። እንዴ ከዚህ በላይ መስዋዕትን ነው የምልክፈልልሽ። አራት ሱሪ ለበስኩልሽ በዚህ ማለት እኔ እሷን ነው የምፈልገው። የምን አቃጣሪ ነህ? ሂድና የሚያሞቀን ፈልግ። ሂዱታ በማይመለከታት ትግባ። ሱሪ ለበስክ እኮ ሄድና የሚያሞቅህን ፈልግ። ፍምፍተ በቃ ከኔና ከሀይሚ መካከል ዞር በል። እኔ ሀይሚ አንቺን ብዬ የመጣው ይላታል። እሷ ደግሞ ሱሪ በለበሰ አይደለም በቃ ተወኝ፣ አትንከኝ፣ እንዳትነከኝ እባክህን ብሩኬ ተወኝ እያለች እየለመነች ነው ማለት ነው። ይሄ ልጅማ በቃ አብዷል። የሆነ ነገር ሆኗል እንጂ በጤናው አይደለም። እንግዲህ ጸበል እንውሰደው እናጸልይለት እያለች ነው። እኔ ሊወጣ ነው ብላ እንግዲህ ሊትሮጥም እያሰበች ነው። እንዳትሮጥ ደግሞ ብሩኬ በዚህና በዚህ እያዛት ነው ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ በጣም ፈን የሚያደርግና የሚያስቅም ነው። ግን ያው እስካሁን ድረስ ፕራንክ ብሎ አልነገረም ብሩኬ ማለት ነው። መቼ ነው ፕራንክ ብሎ የሚመጣው እስቲ እናያለን ማለት ነው። ሀይሚዬም በጣም ፈርታለች። ምፍታ ደግሞ ከዚህ በኋላ በር እንዳትከፍቺ ብሏት አስጠንቅቋታል። አልከፍትም ብላለች ማለት ነው። ብሩኬ በቃ ተዋኝ ብለው ይኸው በድብድብ ቀጥሏል። ወደ ቪዲዮ ልውሰዳችሁ። ጉድጓድ
እንግዲህ ሚፍታ አምልጪ ብሏት አስመልጧታል። ከክላስ አስወጥቷል። እንግዲህ ክላሱ ላይ በሩን ዘግቶበት ወጥቷል። እንግዲህ ብሩኬ በጣም ተናዷል። ሚፍታም ደግሞ ውጪ ብሏት አስወጥቷል። ከዚህ በኋላ በር እንዳትከፍቺ ብሏታል። እሷም ደግሞ አረ በጤና አይደለም ብሩኬ ጤነኛ አይደለም፣ እንግዲህ ጸበል ማውሰድ አለብን ማስጸለይ ያለብን እያለች ነው። ይሄ ነገር የምር ነው ወይስ የውሸት ነው? እውነትም አራት ገራሚ ፕራንክ ነውና በጣም የሚያስቅና ፈን የሚያደርግ ፕራንክ ነው። ግን ፕራንክ መሆኑ የምናውቀው መቼ ነው የሚለው ነገር ደግሞ ጥያቄ ምልክት ሆኖብናል። ውድ ተመልካቾቼ እንግዲህ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እንዲሁም ደግሞ ተመልካቾቼ ቪዲዮዬን የወደዳችሁ ሁላችሁም ላይክ እያረጋችሁ አበረታቱ። አንቺን ብዬ በመጣው ነው እንዴ አንቺን ቅመሜ አንቺን እንዲያሳጡኝ አልፈልግም። እኔ እኮ በጣም ነው የሚወድሽ የኔ ቅመም፣ እኔ እኮ በጣም ነው የሚወድሽ ብሎ እንግዲህ ፎቶዋን አንስተው እቅፍ አድርገው ብሩኬ ሊተኛ ነው ማለት ነው። ውድ ተመልካቾቼ እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበር፣ የሃይሚና የብሩኬ ማለት ነው። እናንተም እንደወደዳችሁ ተስፋ አደርጋለሁ። ከወደዳችሁ ላይክ እያረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ወደ አዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ ባይ። ምንድነው የምትፈልገው? ልጅቱ ትተኛበት። እሺ ከኔ ጋር ከተኛ ታስተኛ አትፈልግም? እሺ እሷ እኔ አትፈልግም። እንዳነቀኝ ነገ ከዚህ ቤት አታገኙኝም። እሺ ጎዳ ማስፈራሪያ ነው። ጎዳ አልወጣም። እዚህ ነው የምተኛው። እሺ እሷ አጠቃላይ ትተኛ። አበዛችሁ በጣም